ቅዱስ ነኝና እናንተም ቅዱሳን ሁኑ። እኛ ቅዱስ ነን አላለም። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ኢዮብ ምዕራፍ 15 ቁጥር 15 ላይ በቅዱሳኑ እንኳን አይታመንም፣ ሰማያት በፊቱ ንጹሕ አይደሉምና አለ። መላእክቶች ቅዱሳን ይባላሉ። ቅዱስ ነጠላ ነው፣ ተባታይ መደብ ነው። የቅዱስ ብዙ ቁጥር ደግሞ ቅዱሳን። ይሄ ነው ያለው ነገር። ስለዚህ አንድ ቅዱስ ነው ያለው። ትንቢተ ኢሳይያስ 6:3 ላይ ያለው ለሥላሴ ትምህርት ማስረጃም መረጃም መሆን አይችልም። ያንን ስንላቸው ትንቢተ ኢሳይያስ 6:8 ላይ እዛው ላይ የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል የሚል በዕብራይስጥ ማሶሬት ላይ አለ። ይሄድልናል የሚል ነገር አለ። ግን ግሪክ ሰብትጀንቱ ላይ ያስቀመጠው የጌታ ድምፅ ማንን እልካለሁ፣ ለዚህ ሕዝብ ማን ይሄድላቸዋል? ለዚህ ሕዝብ ማን ይሄድላቸዋል? ማን ይሄድልኛል የሚለው ሳይሆን ያለው ግሪክ ሰብትጀንት ላይ ማን ይሄድላቸዋል፣ ግሪክ ሰብትጀንት ላይ የተቀመጠው ማለት። ግሪክ ሰብትጀንት ደግሞ እንደምትመለከቱት ከክርስቶስ በፊት በ280 ቅድመ ልደት ላይ የተዘጋጀ በሰባው ሊቃናት የሚባሉት ወይም ደግሞ ግሪክ ሰብትጀንት በሚባሉት የተዘጋጀ ስለሆነ ጥንታዊ ስለሆነ ማን ይሄድልናል ሳይሆን ማን ይሄድላቸዋል የሚል። ስለዚህ ኢሳይያስ 6:9 ላይ እርሱም አለ ሂድ ይህ ሕዝብ መስማት እኔ ላከኝ አለ። ሂድ ይህ ሕዝብ መስማት ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸዋል። ስለዚህ ግሪክ ሰብትጀንት ከሁሉም ይቀድማል ማለት ነው። በ875 ረሱል ላ ሰለም ከመጡ በኋላ የተዘጋጀው የማሶሬት የሚባለው ላይ ግን የተቀመጠው የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል በሚለው ፋንታ ይሄድልናል የሚል ነገር ተቀምጧል። ያም ቢሆን አይሁዶች ያስቀመጡት ምንድን ነው? ኒ የምትለዋ ነገር ወይም ደግሞ ኑ በሚለው ነገር በብዜት መምጣቷ እዛ ጋር ፕሉራል ኦፍ አምፕሊቲዩድን የሚያሳየው ብሎ ነው የሚያስቀምጡ። ግሱ ኑ የሚለው ኒ የምትለዋ ነገር መግባቷ በራሷ ያንን ያመለክታል ይላሉ። ማስረጃ ይኖር ይሆን? በእንደዚህ አይነት መልኩ የተቀመጠ ይኖር ይሆን? አዎ የተቀመጠ አለ። የቱ ጋር ካልን ትንቢተ ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከቱት ከዛ በፊት ምንድን ነው ያደረገው? ቁጥር 25 ላይ የዛን ጊዜ ዳንኤል ፈጥኖ ወደ ንጉሡ አስገባው። የገባው አንድ ዳንኤል ነው። የህልም ተርጓሚ በፍጹም ታጣ ራሱ አንድ ሰው ዳንኤል ገባና ከይሁዳ ምርኮኞች ያለ ለንጉሡ ፍቺ የሚያስታውቅ ሰው አግኝቻለሁ አለ። ማንን? አንድ ዳንኤልን። ዳንኤል ምዕራፍ 2 ቁጥር 30 ላይ ገባና ንጉሡ ህልሙን ከነገረው በኋላ ምን አለ? አሁንም ፍቺውን በንጉሡ ፊት እንናገራለን አለ። ኔ አማርኔ አያችሁት? እናገራለሁ በማለት ፋንታ እንናገራለን። ዳንኤል አንድም ሁለትም ሶስትም ሆኖ ነው በአንድነቱ ላይ ሶስትነት ኖሮበት ነው ያለው አይደለም። እንናገራለን የሚለው አምፕሊቲዩድን ለማሳየት ስለሚመጣ እንደዚህ አይነት አጠቃቀሞች በባይብል ውስጥ አለ ወይ ብለን ስንል አዎ አለ። ለምሳሌ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ እርሱም አለ ማለትም ኢዮርብዓም ሮብዓም ምን አለ? አባትህ የጫኑብህን ቀንበር አቃልልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸዋል። እመልስላቸው ነው የሚለው አማርኛው። እመልስላቸው ናሺብ አያችሁ፣ ናሺብ ማለት እንመልስላቸው ማለት ነው። ና ስትጨምሩበት እንመልስላቸው ነው። እሱ ብቻውን ሆኖ ና የሚለው ቃል እመልስላቸው ዘንድ ቢሆን ኖሮስ አሺብ ነበር የሚሆነው። አሺብ ማለትና ናሺብ ማለት ልዩነቱ ምንድን ነው? አሺብ ማለት እመልስላቸው ዘንድ ማለት ነው። ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው። ስለዚህ አሁን እዛ ጋር ሮብዓም የሚባለው የንጉሥ ሰለሞን ልጅ እመልስላቸው ዘንድ የሚለውን አማርኛው እንግሊዝኛው ላይ ብትመለከቱ እንመልስላቸው ዘንድ ነው የሚለው። ዕብራይስጡም ናሺብ ነው የሚለው። ያ ማለት ሮብዓም በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ አይደለም። አምፕሊቲዩድን ነው ግነትን ነው የሚያሳየው። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ናቡከደነጾር አርክቲስ ምንድን ነው ያለው? ሰላም አሁን ወደኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ አለ። ወደ እኔ ሳይሆን ያለው ወደ እኛ ነው የላኩት። ደብዳቤው ወደ ማን ነው? ወደ ንጉሡ ነው። ወደ ንጉሡ እንትን ምን አለ? ደብዳቤው በፊታችን አይደለም ያለ፣ በፊቴ ተተርጉሞ ተነበበ አለ። ወደ እኛ የላካችሁት ወደ እኔ የላካችሁት በማለት ፋንታ ወደ እኛ ብሏል። ያ ማለት አርክቲስ የሚባለው ንጉሥ የፋርሱ ንጉሥ በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ የለበትም።
ታዲያ ምንን ነው የሚያመለክተው ስንል ፕሉራል ኦፍ አምፕሊቲዩድን ነው የሚያሳየው፣ ግነትን ነው የሚያሳየው፣ ብዜትን አያሳይም። አምፕሊቲዩድን እንጂ መልቲቲዩድን አያሳይም። አንደኛ መቃብያን ምዕራፍ 10 ከቁጥር 18 እስከ 19 ድረስ ታላቁ አሌክሳንደር የሚባለው ንጉሥ ለወንድሙ ለዮናታን ሲጽፍለት ምንድን ነው ያለው? ዊ ሃቭ ሂርድ አባውት ዩ፣ ስለ አንተ ሰምተናል። ስለ አንተ ምን ብለናል? ሰምተናል። ሰምቻለሁ አላለም፣ ሰምተናል አለ። አሌክሳንደር ዘግሬት ማለት በአንድነቱ ላይ ሁለትነት ሶስትነት ያለበት ነው እንዴ? ኖ አይደለም፣ እንደዛ አይደለም። አንደኛ መቃብያን ምዕራፍ 11 ከቁጥር 30 እስከ 33 ድረስ ዲሜጥሮስ የሚባለው ንጉሥ ለወንድሙ ሲጽፍለት ምንድን ነው ያለው? ሲነግረው ምንድን ነው ያለው? we have determined to do good to the nation of Jews፣ ለአይሁዳውያኖች ጥሩ ነገር ለማድረግ ወስነናል። ወስኛለሁ አላለም፣ ወስነናል የሚል ነገር ይጠቀማል። አምፕሊቲዩድ ይጠቀማል። ያ ማለት መልቲቲዩድ ነው እንዴ ዲሜጥሮስ? አይደለም። ስለዚህ ትንቢተ ኢሳይያስ ምዕራፍ 3 ምዕራፍ 6 ከቁጥር 3 እስከ 9 ድረስ ያለው ጥቅስ ለሥላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም ድምዳሜ ላይ ለማድረስ የሚያደርስ አይደለም። አይ ወይ ተሳስተሃል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ እስከ 9 ድረስ ያለው ሥላሴን አውዱ ላይ ወይም ኮንቴክስቱ ላይ ሥላሴን ያሳያል የሚል ሰው ካለ ፈረሱም ሜዳውም ክፍት ነው ማለት ነው። ጥያቄ ለመጠየቅ ዝግጁ ነው? ጨርሰናል። ይህን ይመስላል። ጀዛከላ ኸይር ኡስታዝ፣ በጣም ሰፋ ያለ ዳሳ ነው። ብዙ ትምህርቶችን አግኝተናል። በጣም ብዙ ሀሳቦች ተዳስሰዋል። እንግዲህ የተነሳው ሀሳብ ላይ እስቲ እየሰማችሁ ያላችሁ ሙስሊሞች ጥያቄ ያለው ሰው መግባት ይችላል። ጥያቄ ያለው ሰው ከታች አንድ ቁጥር ጻፉና ላስገባችሁ። አሁን የተዳሰስ ነው ርዕሱ ላይ። ክርስቲያኖች ደግሞ ሰዓት አለ፣ እናንተ ደግሞ ቀጥላችሁት የምትገቡ ይሆናል። ጀዛከላ ኡስታዝ፣ በጣም የሚገርምና አጠር ብሎ ሰፋ ያለ ሀሳብ የያዘ በደንብ የተዳሰሰ በአጭር ሰዓት ሰፋ ያለ ዳሳን የሰማ ነው። አንድ ቁጥር ጻፎ አስገባቸው ጥያቄ ያላቸው ሰዎች። ቆይኔ አስገባቸዋለሁ። ገዝቶ በጣም ሞላ። እንዴት እናድርግ? ቆይ አቡበከር እንዳትወርድ፣ ሮጦ የሚወርደው እሱ ነው። ሮጠ የለም። እሺ ቆይ ተረጋጉ፣ ተመልሳችሁ ነው። አቡበከር ቆይ አንዴ ተረጋጉ። ቆይ አንዴ እኔ ራሴ እንትን እላለሁ። እሺ አንድ ቁጥር ጻፉ። አቡበከር ስሚዝ ተመልሳችሁ ግቡ። ኢብራሂም ተመልሳችሁ ግቡ። አቡበከር ስሚዝ ኢብራሂም ተመልሳችሁ ግቡ። እሺ አንድ ቁጥር ጻፉ። ሙስሊሞች ጥያቄ ካላችሁ የተነሳው ርዕስ ላይ አቡ ነቢል ይሰማል? አቡ ነቢል ይሰማል? ገብተሃል? እሺ እሺ ወይ አቡበከር አስገባ። አንዳንድ የሚጽፉትን አስገባቸው። እኔ ያስቸገረኝ ስለሆነ ለማስገባት አቡበከር የሚሰማ ከሆነ እኔ እንትን የለኝም። አና አሲያ ምናምን ስላሉ እያዩ ያስገቡ። በዛኛው አካውንት ነበር፣ ይሄ አዲስ ነው። እሺ እስቲ
በቋሚ ነው የኛውን ላድርግልህ። ኡስታዝ ካሁን በኋላ በዚህ ነው። እሺ ዛራ ገብተሻል። ዛራ ገብተሻል። እሺ አህመድ ይሰማል? አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ አንደኛ መቃቢያ ላይ ነበር ጥያቄ። ጠይቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህመድ ኡስታዝ እንዴት ነህ? ሰላም ነኝ አለሁ አልሐምዱሊላህ። አንደኛ መቃቢያ ምዕራፍ 10 ላይ ያለው ማለት ነው። ይሄ በሰውኛ ነው ማለት ለአንድ ንጉስና አምላክን አንድ አይደለም። አንድ ንጉስ ለምሳሌ አንድ የሆነ ንጉስ ህዝቦቹን ወክሎ እኛ ማለት ይችላል ብለው ነው እንትን የሚሉት። ይሄ ለሱ ማስረጃ አይሆንም። ምክንያቱም አንድ ንጉስ ህዝቦቹን ወክሎ እኛ ማለት ስለሚችል ይሄኛው ደግሞ አምላክ ስለሆነ ከሱ ጋር ማገናኘት አይችልም ይላሉ። ጥሩ ጥያቄ ነው። ምክንያቱም አንድ ንጉስ ህዝቡን ወክሎ እንደተናገረ የሚያሳይ ማስረጃዎች፣ ታሪካዊ ማስረጃዎች ማምጣት ይጠበቅባቸዋል። ግን ቢሉትም ችግር የለውም። ለምን? እዛው ትንቢተ ኢሳያስ ላይ ማንስ ይሄድልናል ሲል አብሮ መላእክቶች ነበሩ። ልክ ንጉሱ ህዝቡን ወክሎ እንደተናገረ ሁሉ በተመሳሳይም ትንቢተ ኢሳያስ ምዕራፍ 6 ቁጥር 2 ላይ ሱራፌልም ከእርሱ በላይ ቆሞ ነበር ይላል። ከዛስ ቁጥር 5 ላይ እኔም ከንፈሮች የረከሱ ሰው በመሆኔ ከንፈሮቻቸው በረከሱ ህዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሱን ያህዌን ስላዩ ጠፍቻለሁ፣ ወዮልኝ አልኩኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁ ከመሠዊያው በቁተት የወሰደውን ፍም ነበረ። አፌንም ዳሰሰኝና እነሆ ይህ ከንፈር ነክቷል፣ በደልህ ከአንተ ተወገደ፣ ኃጢአትን ተሰረየልህ ይላል። ስለዚህ አሁን ከዚህ አንጻር ምንድን ነው ያህዌ ዮትሄ ባፌ የሚባለው የእስራኤል አምላክ የአንዱ አምላክ አብሮት በቀኝና በግራው ደግሞ መላእክቶች አሉ። አንደኛ ነገሥት ምዕራፍ 22 ቁጥር 19 ላይ ያህዌ በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆሞ አየዋል። ያህዌ ዮትሄ ባፌ የሚባለው ከመላእክት ጋር እኛ የሚለውን ነገር ይጠቀማል ወይ ስንል አዎ ይጠቀማል። የቱ ጋር ካልን ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ ከመላኩ ጋር ታግሎ አሸነፈ፣ አልቅሰውም ለመነው፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገራል። ከእኛ ጋር እኛ ከማን ጋር ነው የተነጋገረው ብለን ስንል ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ መላእክቶች ነበሩ። ሲታገልም የነበረው ከመላእክት ጋር ነው። አኒሺም ከሚባሉት ሲታገለው። ስለዚህ መላእክትን ወክሎ ማንስ ይሄድልናል የሚለው ከህዝቡ ጋር ንጉሱ ከህዝብ ጋር ወክሎ መናገር ከቻለ ዮትሄ ዋፌ የሚባለው ዘዳግም 6:4 ላይ ያለው ስማ እስራኤል ያህዌ ኤሎሄinu ያህዌ ኤኻድ የተባለው አንዱ አምላክ መላእክትን ወክሎ መናገር ይችላል ማለት ነው። ግን ስላሴን ወክሎ የሚለው ነገር አይሰራም። ምንም ማስረጃ የለም። ቢብሊካል ኤቪደንስ የለም። ከሐዋርያትና ከነቢያት መካከል ኢሳያስ 6:9ን ጠቅሰውና አጣቅሰው ለስላሴ ትምህርት ማስረጃ፣ መረጃ፣ መሞገቻ እና መማወገቻ አድርገው አያውቁም ነው ምንድነው። ይሄን ይመስላል። እሺ ኡስታዝ ጀዛኩሙላሁ ኸይረን ጀዛ። ይሄ ነበር ጥያቄሽ። እሺ ቃሪ ሰላም ነው? ሰላም አለይኩም። ሰላም አለይኩም ኡስታዝ። ድምፁ ከኔ ነው በደንብ አይሰማኝም። ጮክ በል ቃሪ። ሰላም አለይኩም። ወአለይኩም ሰላም አለይኩም። እንዴት ነው ኡስታዙና? ሰላም ነን አለን አልሐምዱሊላህ። የኔ ጥያቄ እንትን ነው ከነሱ ጋር ስንወያይ ከመጽሐፍ ቅዱስ ላይ ጠቅሰን በኋላ ላይ ግን እኮ የእናንተ ቁርአን የእኛን ስላሴ አይቆም። ምክንያቱም ለምን አብ መንፈስ ቅዱስ ምናምን ልክ አይደለም ብሎ ለምን አልጠቀሰልንም ይላሉ። ደግሞ ሌላ እናንተ እውነትም የኛ ነብያት ሁሉ ሙስሊም ከሆኑ መጽሐፍ ቅዱስስ ለምን አባቴ እያለ ይናገራል? ወልድ የሚለው
ቃል ለምን ኖረ ምናምን ብሎ ይጠቅሳሉ። እዚያ አሁን እናንተ ምን ሌሎቻችሁም እሺ አንድ ቁጥር ልካችሁ የምትገቡ ሰዎች በቻላችሁት አቅም የተነሳው ርዕስ ላይ ወደዛ ሳንሄድ የተነሳው ርዕስ ላይ ብቻ ፎከስ አድርጋችሁ አሁን በተሰጠው እዚህ ስላሴ ላይ ባነሳነው ነጥብ ላይ ጥያቄ ካላችሁ አንድ ጥቅስ ልጠይቅ። ጥቅሱን ረስቼዋለሁ፣ ምናልባት ታውቁታላችሁ። የጠየቀውን ልመልስልህና መቼም ጥያቄ እንደ ጥያቄ ከመጣ መልስ መስጠት ግድ ይላልና መልስ መስጠት ስላለብኝ መልስ ልስጥህና ያው የጥያቄ እኛ ጋር ከዛ በአጭሩ አስቀምጥልሃለሁ። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 እና በሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ ሶስት ነው አትበሉ፣ አላህን ሶስተኛ ከሶስቱ አንድ ነው ያሉ ከፈሩ እያለ ወይም ደግሞ ካዱ እያለ ይናገራል ቁርአን። እነዛ ሶስት ሜምበሮቹ ወይም ደግሞ ሶስት አካላት የሚባሉት እነማን ናቸው በሚለው ሁለት አይነት ምልከታ አለ። ሁለት አይነት ግሩፖች አሉ። ማራማያውያን የሚባሉና ሚኒስትሪም ክርስቲያኒቲ የሚባሉ አሉ። አንደኛው ግሩፕ አብን ወልድን መንፈስ ቅዱስን ብለው ያስቀምጠዋሉ። ሙፈሲሮቹም በዚህ መልክና ልክ ያስቀምጠዋሉ። ሱረቱል ማይዳ ምዕራፍ 5 ቁጥር 73 ኢብኑ አባስ በተፍሲሩ ላይ ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት ብሎ ነው ያስቀመጠው። አብ ወልድና መንፈስ ቅዱስ ብሎ ነው ያስቀመጠው። ተፍሲሩል ጀላላይን ደግሞ ያንን ሲያስቀምጥ የኮላድሪያን የሚባሉ ክርስቲያኖች ወይም ኮሊድሪያን የሚባሉ ወይም ደግሞ ማራማያውያን የሚባሉ ደግሞ አብን ወልድንና እናትን ሶስት አካላትን አድርገው ነው ወይ ሃይፖስታቲስ የሚጠቀምበት ማለት ነው። ሰፋ ያለ ደግሞ ወደፊት ይኖረናል። ግን እንዲሁ አሁን ስለጠየቀው ጥያቄው ስለመጣ ለራም ማስታገሻ ወቦፈር ለቀምሻ ያክል ነው በግርድፉና በሌጣውን የነገርኩ እንጂ ደዝና ፈርጅ ባለው መልኩ ኢንሻአላህ በደንብ እንነጋገራለን ማለት ነው። ባይብል ላይ አባትና ልጅ ወይም አብና ወልድ የሚለውን ነገር ሲጠቀም አናሎጂካል ተርም ነው ወይስ ኦንቶሎጂካል ተርም ነው የሚለው ራሱን የቻለ አርዕስት ነው። እንደዛ አይደለም የምናየው ማለት ኤግዛምፕል ሩቅ ሳትሄድ ባይብል ላይ አብ ማለት ምን ማለት ነው ስትላቸው አባት ማለት ነው ይለዋል። እኔ ትርጉሙን ንገሩኝ አይደለም ያልኳቸው። አባት ማለት ምን ማለት ነው ራሱ ስትላቸው አባት ማለት አስገኝ ማለት ነው ይለዋል። አሃ ጥሩ አስገኝ ማለት ነው። ቁርአን ላይ አስገኝ የሚል ቃል አለ። አዎ በሱረቱ አሽር ምዕራፍ 59 ቁጥር 23 እና 24 ላይ አላህ አስገኝ ተብሏል፣ አልባሪ ተብሏል። ኦኬ ከዛ ተቀጥልና ደግሞ ምን ትላቸዋለህ? ገበሬ ተብሏል። አምላክ ገበሬ ተብሏል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አምላክ ገበሬ ተብሏል። ገበሬ ሲባል ምን ማለት ነው ሲባል አይ ተንከባካቢ ማለት ነው። አላህ ተንከባካቢ ነው የሚል ቁርአን ላይ አለ። አዎ ኦኬ አመሰግናለሁ ትላለህ። ትቀጥልና ደግሞ አምላክ ድንጋይ ተብሏል፣ አለት ተብሏል። እንዴ አለት ነው እንዴ ድንጋይ ነው እንዴ ሴዲሜንተሪ ሮክስ ነው እንዴ ብለህ ስትላቸው ኧረ ድንጋይ ሲባል እኮ ቃል በቃል የሚወሰድ አይደለም። ድንጋይ ምን ማለት ነው ስትላቸው ድንጋይ መሸሸጊያ መጠጊያ ማለት ነው። አልወኪል ተብሏል። አላህ ሁሉ መጠጊያ ተብሏል። ተመልከት እንግዲህ አናሎጂካል ተርሞችን ነው እነሱ ወደ ኦንቶሎጂ ጋር የወሰዱት ማለት ነው። ከዛ ይቀጥልና ደግሞ ዮሐንስ ወንጌል ማነው ዕብራውያን ምዕራፍ 12 ቁጥር 24 ላይ ደግሞ አምላክ እሳት ነው ተብሏል። እንዴ እሳት ነው እንዴ ፍሌም ነው ወይም ደግሞ ካርበን ነው ፕላዝማ ነው ማለት ነው እንዴ እየተባለ ጥያቄ ስጠይቃቸው ኧረ እሳት ሲባል ትርጉም አለው። ትርጉሙ ምንድን ነው? ፈራጅ ነው ማለት ነው። ፍርዱን ነው የሚያመለክተው እሳት። አላህ ፈራጅ ነው የሚል አለ፣ አለ ሐኪም የሚል አለ ቁርአን ላይ። አዎ ኦኬ አመሰግናለሁ። ስለዚህ እናንተ አናሎጂካል ተርሞችን የተጠቀማችሁበትን እኛ በቁርአን ላይ በትክክል የተቀጸለበትን ቅጽል ቁርአን ላይ ልናገኝ እንችላለን ማለት ነው። ይህንን ነው የምንለው ነገር። እነሱ በኋላ ላይ ግን አባትና ልጅ የሚለውን ኦንቶሎጂካል የወሰዱት የባህሪ ያደረጉት ጉዳዩ። ባይብሉ ግን አናሎጂካል ተርም ነው፣ ሲምቦሊካል ነው፣ አሌጎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው። በሶሊድ ሊትራሊ የሚወሰድ ነገር አይደለም። እማራይ የተቀመጠው ሳይሆን ፍካራዊ ሆኖ የተቀመጠ ነገር ነው። እንዲሁ ለራም ማስታገሻ እንዲሆን ብዬ እንጂ ሰፋ ባለመልኩ ኢንሻአላህ ወደፊት እናየዋለን። አሁን ጥያቄ ካለ መጠየቅ ትችላለህ። አንድ የሚጠቅሱት ጥቅስ አለ ማቴዎስ ድምጽ በጣም አይሰማም። እስቲ ከፍ ለማድረግ ሞክር። አንድ የሚጠቅሱት ጥቅስ አለ ማቴዎስ ወንጌል ላይ ሂዱና አህዛብን ሁሉ በአብ በመንፈስ ቅዱስ ስም አጥምቁ የሚለውን ጥቅስ ይጠቅሳሉ። እሱ ጥቅስ እንዴት ይታያል? ሌላው ደግሞ ማርቆስ ወንጌል ላይ ይሁን መንፈስ ቅዱስ በርግብ መልክ መጥቶ አንተ የምወድ ልጄን አለ በዮርዳኖስ ወንዝ ላይ ሲጠመቅ ማለት ነው። አሪ አፎን በጣም ኡስታዝ አቤት። አሁን ኡስታዝ ጥያቄን ያስተናገደው ከርዕስ ውጪ ሆኖ ጥያቄ ግዴታ ስለተጠየቀ ነው። ኢንሻአላህ ኡስታዝ የተወሰነ ደቂቃ ነው እያለ ስለነበረ እሱ ከጨረሰ በኋላ እኛም ቤት ከፍተን
መማማራችን አይቀርም። ስለዚህ እኛ መመለስ ከቻልን እንመልሳለን፣ ካልሆነ ደግሞ ወደ ኡስታዝ እናስተላልፋለን። ርዕሱ ላይ ጥያቄ ያላቸው ሰዎች እንትን ይበሉ። እሺ፣ ከይቅርታ ጋር በጣም ኡስታዝ አመሰግናለሁ ለመልሱ። ምንም ችግር የለውም። ማቴዎስ 28:19 ላይ ራሱን የቻለ አርዕስት ይዘን ስለምንማማርበት ችግር የለውም። ማቴዎስ 3:17 እና ሉቃስ 3:23 ላይ ያለው መንፈስ ቅዱስ እንደ እርግብ በእርግብ መልክ እንደ እርግብ መልክ ወረደ አለ እንጂ እርግብ ሆነ አይልም። ራሱ እንደ እርግብ ማለት እርግብ ጭንቅላት ላይ እንደሚያርፈው አረፈ ለማለት ተፈልጎ እንጂ እንደ እርግብ መልክ አለ እንጂ እርግብ ማለት አይደለም። በእርግብ መልክ ነው የሚለው። በእርግብ መልክ ማለት ልክ ኢንዘሴም ማነር ማለት ነው። ልክ እንደ እሾክ ሆነብኝ አንድ ሰው ሲባል እሾክ ነው ማለት አይደለም። የጽጌረዳ እሾህ ማለት አይደለም ራሱ ማለት ነው። አናሎጂካል ተርም ነው የተቀመጠው ማለት ነው። ኢንሻአላህ በአርዕስቱ በደንብ ጥርስና ምላሱን እየነቀስና እያደማን እያጠለልና እያጠነፈፍን ጥልልና ጠንፍፍ አድርገን ማቴዎስ 28:19 ላይ ያለውን ጥቅስና ማቴዎስ 3:17 ላይ ያለውን ጥቅስ እናየዋለን ኢንሻአላህ። እሺ፣ አመሰግናለሁ ኡስታዝ። አላህ ይጠብቅህ። ምንም ችግር የለውም። አብሽር። አሚን አሚን። አንተንም አላህ ይጠብቅህ። እሺ፣ ሰላም አለይኩም ኡስታዝ፣ እንዴት ነህ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ መልእክት ነበረኝ። ኮሜንታተሮች ቀስ በሉ። ሌላው ደግሞ ጥያቄ ያለ ሰው ብቻ አንዳንድ ይጻፉ። ሁላችሁም አትጻፉ። ገስት ላኩ። ፕራይቬት የሆነ አካውንት አለ፣ ገስት ላኩ። ከስር ደግሞ አትሳደቡና እንትን በሉ። ኡስታዝን አትረብሹ። ኮሜንት አታብዙ። ታብታብ አድርጉ። በቃ የሚጠቅመውን ማለት ነው፣ ለሌላው ሰው ተደራሽ እንዲኖረው ታብታብ አድርጉ። ኮፒ ሊንክ አድርጉ። አካውንቱ እንዳይዘጋ ፎሎ ያላደረጋችሁ ፎሎ እያደረጋችሁ አበረታቷቸው፣ የሚያስተምሩትን ማለት ነው። እና አትረብሹ። ኮሜንት አታብዙ። የሌላ አጀንዳ ደግሞ ከሌት ሄዶ ነው ከሌ እንዲያላቸው እንትን አትበሉ። ሌላ አጀንዳ አትፍጠሩ። አዳምጡ ትምህርቱን ማለት ነው። ጥያቄ ብቻ በስነ ስርዓት አሁን በተማርነው ላይ ጥያቄ ያላችሁ ብቻ አንዳንድ ጻፉ። ሌላ ርዕስም እንትን አትበሉ። ከዛን ደግሞ ለወገኖቻችን እንስጥ፣ እነሱ ማስገቡን እያሉ ስለሆነ ማለት ነው። ኢንሻአላህ እሺ። አሰላሙ አለይኩም። ሪኩዌስት ላኩና አብዶ አስገባቸው ገስት ላይ እያየ ኡስታዝ እንዴት ነው? ወአለይኩም ሰላም ወበረካቱ። እኔ አዲስ ሰለምቴ ነኝ። ከመጀመሪያው አልነበርኩም በእንትን ባላችሁት ርዕስ ላይ ግን ተመሳሳይ ሀሳብ ስላለኝ ማለት ጥያቄ ስላለኝ ነው። ብዙ ጊዜ አሁን ሰሞኑንም በውስጥም በቲክቶክ ላይ የየላኩልኝ ነው ስለ ኢየሱስ ክርስቶስ አንዳንድ ነገር ማለት ነው። መንገድም ህይወትም እኔ ነኝ፣ ከኔ በቀር ወደ የሚመጣ የለም የሚል አይነት ሀሳብ አንስተውልኛል። በመቀጠል ደግሞ ቃል ነበረ የሚል እሺ፣ አሁን እኛ ርዕሳችን ስላሴ ላይ ነው። አሁን ይሄ ክራይስቶሎጂ ላይ የሚነሳ ጥያቄ ነው። ግን አሁን እስኪ ስላሴ ላይ ዛሬ የተነሳው ላይ ኢሳይያስ ምዕራፍ 6 ላይ ቁጥር 3 ላይ ያለው ላይ ቅዱስ ቅዱስ የሚለውን እንደ ማስረጃ አድርገው ያነሱታል። እዚህ ላይ ጥያቄ ካላችሁ እዚህ ላይ አንሱ። ቢያንስ ደግሞ አይ እዚህ ላይ አይደለም ግን ቲናጅ ቢያንስ እዚህ ስላሴ ላይ እዚህ ስላሴ አጥር ላይ ያለ ቢሆን የተሻለ ነው። አትሊስት ከወጣን ራሱ ከዛሬው ላይ ማለት ነው። እዚህ እዛ ላይ ፎከስ አድርጉ እና እንደዛ ነው እዚህ ያላችሁ ሰዎች እዚህ ላይ ዛሬው ላይ እና ወይም ደግሞ ትንሽ እንኳን ከዛሬው ወጣ ካለ ኦኬ ስላሴ ላይ የሚነሳ ፖይንት ቢሆን የተመረጠ ነው። አትሊስት እንደዛ ጥያቄ ካላችሁ እዛ ላይ እንቀጥል። ሌሎቹ ላይ ስላሴን ከጨረስን በኋላ ወደ ሌሎቹ ርዕሶች እንዞራለን። ኢቨን ስላሴ ላይ ሆኖ ራሱ ኒው ቴስታመንት ላይ አዲስ ኪዳን ላይ ቅድም የተጠቀሰው ማቴዎስ ወንጌል ምዕራፍ 28 ምናምን እነዚህ እያንዳንዱ ልክ ዛሬ ኢሳይያስ 6 ላይ እንዳነሳ ነው። ስንጀምር እኮ ኢሳይያስ 6 ብለን አይደል የጀመረው፣ ዘፍጥረት 1:1 ብለን የጀመርነው። ዘፍጥረት 1:1 ብለን ስንጀምር እዛ ላይ ዳሰስን። ዘፍጥረት 1:26 ብለን እዛ ላይ ዳሰስን። እንዲህ እያልን የዳሰስ ነው አንዳንድ እያልን ማለት ነው። ለእናንተም የተሻለ ነው። አንዳንድ እያላችሁ ውረዱ። እንደዛ አትቸገሩም ለወደፊት ማለት ነው። እዛ 10 ቦታ ስዘሉ ነው ግራ የሚገባችሁ። ለዛ ነው አንድ እያልን የመጣ ነው። ዛሬ አሁን ኢሳይያስ 6:3 ካጠናችሁ ለወደፊት ኢሳይያስ 6:3 ግራ አይገባችሁ። ሌላ ላይቭ ላይ ገብታችሁ ኢሳይያስ 6:3 ምን ይሁን ብላችሁ አትጠይቁም። ልክ ለዛ ነው አሁን አንዳንድ ጥቅስ አንዳንድ ሲያርግ እያጠራን ነው። እዚህኛው ላይ ኢሳይያስ 6:3 ላይ አሁን ኡስታዝ ሰፋ አድርጎ የዳሰሰው አንድ ጥቅስ ላይ በጣም አስቶ ነው የተናገረው። እዚህ ላይ ትምህርቱ ላይ ግራ የገባችሁ ነጥብ አለ ወይ? ይሄ ትምህርት ላይ ግራ የገባችሁ ነገር አለ ወይ? ከዚህ በፊት አልሰማሁትም ካላችሁ የነቢያት መንገድ ላይ ቻናል ላይ አለ። እዛ ላይ ከዘፍጥረት 1:1 ለብቻው ቁጭ እዛ ላይ ብቻ ከዛ የሚያነሱት ሙግታቸው ምንድነው? እንዴት ነው ያለው ፖይንት? ዘፍጥረት 1:10 ሙግታቸው ምንድነው? በምን አይነት ነው ሪስፖንድ የምናደርገው? እንዲህ ብሎ እየጠራ ነው። ሌሎቹ ጥቅሶች ደግሞ ያን እንመጣለን። እዚህ ሁሌም ፎከስ ማድረግ ያለባችሁ ዛሬ እዚህ ጉዳይ ላይ ገብቷችሁ ልታች ያላችሁ
ኢሳያስ 6:3ን ምንድነው የሚሞግቱት እና እንዴት ብለን ሪስፖንድ የምናደርገው የሚለው ገብቷቸዋል? ታች ያላችሁ ሰዎች ይሄ ነው መጀመሪያ የዛሬው ታርጌቱ፣ የዛሬው ሌክቸር ኦብጀክቲቭ ምንድነው? ከዚህ ሌክቸር በኋላ ሙስሊሞች ኢሳያስ 6:3 ቅዱስ 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 ብለው ይሄ በዚህ ይሄን ተያይዞ የሚመጣው ሙግት በቃ ከዚህ በኋላ ውሃ የሚያነሳ ሙግት አለመሆኑ ሰዎች እንዲገነዘቡት ነው። ሜን ኦብጀክቲቭ ወይ ነው የዛሬው ማለት ነው። አንዳንድ ጊዜ ነው ዘፍጥረት አንዳንዱ ስናስረዳ ዘፍጥረት አንዳንድ ኤሎሂም የሚለው ለስላሴ ማስረጃ አይሆንም የሚለውን ሰፋ አድርገን ይሄ ሜን ኦብጀክቲቭ ያ ነበር። እንዲህ እያደረግን ነው እያለን የምንወርደው ማለት ነው። እዚህ ኢሳያስ 6 ላይ ገብቷችኋል ወይ? ቢጠቀስባችሁ ሌላ ቦታ ላይ ግልጽ ሆኖላችኋል። አይ ግልጽ እቺ ቦታ አልገባችኝም ካላችሁ እዚሁ ላይ ሆናችሁ መውገት ትችላላችሁ። እና ይሄ ነው ያለው ፖይንት። እሺ አይ ከዚች ነው ትንሽ ልውጣ ካላችሁ አትሊስት ትንሽ ተንሸራተቱ፣ ሽርቃችሁ አትሂዱ። እና በዚህ ፖይንት ነው ይሄ ነው ያለው ነጥብ። እሺ አይዟችሁ፣ የሚዘለ የሚረሳ አይደለም። እንደውም ሰፋ ባለ መልኩ ነው ፕሮግራም፣ በጣም ሰፋ ባለ መልኩ እያንዳንዱ ጥቅስ አንድ ፕሮግራም ማለት ምን ያህል ሰፋ ያለ ዳስ እንደሆነ የምትረዱት። ከእናንተ የሚጠበቀው ምንድን ነው? ፕሮግራማችንን በየሳምንቱ መጠበቅ ነው። አንዳንድ ጥቅስ ይሄ ነው ያለው ነጥብ። እሺ ዩቲ ይሰማል? ዩቲ መቀጠል ትችላለህ። ይሰማል። አሼ ሰለምቴ ስለሆንክ አይ ቲንክ ዛራን ኮንታክት አድርጋትና ትምህርት ተማር ገብተህ ማለት ነው፣ ይጠቅመሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በጣም ሰፋ ያለ ነገር የሚፈልግ ነው። ራሱን የቻለ ነገረ ክርስቶስ ወይም ደግሞ ክራይስቶሎጂ በሚባለው ትምህርት ላይ በደንብ አድርገን ጥልልና ጥፍፍ አድርገን ለማየት እንሞክራለን ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የጠቀስኩት ጥቅስ በጣም ሲምፕል ጥቅስ ነው። እንደውም ግዕዙ ምንድን ነው የሚያስቀምጠው? ዮሐንስ ወንጌል 14 ወይቤሎ እግዚእ ኢየሱስ ክርስቶስ፣ ኢየሱስም እንደዚህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት አለ፣ እኔ የሕይወትና የእውነት መንገድ ነኝ ነው የሚለው። ራሱ መንገድ ማለት ምን ማለት ነው ብለን ስንል በመነሻና በመዳረሻ መካከል ላይ ያለ መካከለኛ ማለት ነው። ብሉይ ኪዳን ላይ የነበረው መንገድ ማን ነው ስንል ኦሪት ዘዳግም ምዕራፍ 5 ቁጥር 5 ላይ እኔ ያህዌ ቃል እነግራችሁ ዘንድ በዚያን ጊዜ በያህዌና በእናንተ መካከል ቆሜ ነበር አለ። ማን ነው እንደዛ የሚለው? ሙሴ ነው። ሙሴ በመካከል ላይ ቆሞ ዘዳግም 5:6 ላይ ያህዌ ምን አለ? ከግብፅ ምድር ከባርነት ቤት ያወጣው ያህዌ አምላክን ይልኛል። ስለዚህ ሜሲተስ ማለት መካከለኛ፣ ሜዲተር ማለት ነው። ገላትያ 3:19 ላይ ሙሴ መካከለኛ ተብሏል። በመካከለኛ እጅ ይላል። ሕግ የተሰጠው በመካከለኛ እጅ ነው ተብሎ ነው የተቀመጠው ማለት ነው። ስለዚህ ገላትያ 3:19 ላይ መካከለኛ ለሚለው ቃል የገባው ተመሳሳይ ነው ራሱ ማለት ነው። እና በመካከለኛ እጅ ነው። እጅ የተባለው ማን ነው? የሙሴ እጅ ነው። ኦሪት ዘኍልቍ ምዕራፍ 4 ቁጥር 37 ላይ ያህዌ በሙሴ እጅ አዘዘ ይላል። ነህምያ 9:14 ላይ በሙሴ እጅ አዘዛቸው ይላል። ነህምያ 10:29 ላይም በባሪያው በሙሴ እጅ ይላል። ነህምያ 8:15 ላይ ያህዌ በሙሴ እጅ እንዳዘዛ። ስለዚህ በመካከለኛ እጅ የተባለው ሙሴ ነው። ሙሴ ምንድን ነው? መካከለኛ ነው። ገላትያ ምዕራፍ 3 ቁጥር 20 ላይ መካከለኛው ለአንድ ብቻ አይደለም፣ አምላክ ግን አንድ ነው። አንድ ፐርሰን ነው አምላክ። በአንድ ፐርሰን ሆኖ በአንድ አምላክና በሰዎች መካከል መካከለኛ ሆኖ መንገድ የነበረው ብሉይ ኪዳን ላይ ሙሴ ነበረ። ሙሴ መካከለኛ እንደሚሆን ኢዮብ በዮሴፍ ዘመን በነበረበት ሰዓት ላይ ትንቢት ተንብዮ ነበር። ኢዮብ መጽሐፈ ኢዮብ ምዕራፍ 9 ቁጥር 32 ላይ እጁም በሁለታችን ማለትም በያህዌና በእኛ መካከል የሚያኖር መካከለኛ በመካከላችን ምን ነው? በተገኘ አማርኛው ዳኛ ነው የሚለው፣ ግሪክ ሰብጀንት ላይ መካከለኛ ብሎ ነው ያስቀመጠው። ስለዚህ የናዝሬቱ ኢየሱስ ምንድን ነው ስንል አንደኛ ጢሞቴዎስ ምዕራፍ 1 ምዕራፍ 2 ቁጥር 5 ላይ ምንድን ነው የሚለው? ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለና ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። ስለዚህ በአንድ አምላክና በሰዎች መካከል ያለው መካከለኛ ሆኖ ሲያስተላልፍ የነበረው ምንድን ነው? ሰው ነው። መካከለኛ ነው። መንገድ ነው። መሀል ላይ መንገድ ነው። በፒያሳና በብሔራዊ ቲያትር መካከል ያለው መንገድ ምንድን ነው ስንል መሀል ላይ ያለው መንገድ መካከለኛው ምንድን ነው? ጥቁር አንበሳ ነው። ስለዚህ በአንድ አምላክና በሰዎች መካከል ያለ መንገድ ነው። ያ መንገድ ወዴት ነው የሚያደርሰው? ወደ ጌታ አምላክ ነው የሚያደርሰው። ጌታ አምላክ ማን ነው? ሌላ ቦታ ላይ ሌላ ነው። ራሱ ከሱ የተለየ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው እፈርዳለሁ አለ። ከማን ነበር የምሰማው የነበረው ስንል ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ከአምላክ ሰምቶ የሚሰማ
የነበረ ሰው ከነበረ ከአምላክ የሚሰማ ነው። ከዛ በኋላ ምን አለ? ፍርዴም የሰማሁትን እፈርዳለሁ አለ። ፍርዴም ቅን ነው የላከኝ ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም። ስለ እኔ የሚመሰክረው ሌላ ነው አለ። ሌላ አናዘር ኦፍ ዲፈረንት ካይንድ ሌላ ነው። ራሴን ሳይሆን ሌላ ነው። እርሱ ስለ እኔ የሚመሰክረው ምስክርነት እውነት ነው አለ። ሌላ 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 አሹዬ እስቲ አንዴ ሌላ በለኝ። ሌላ 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 ነው አለ። ጨዋታ የለም፣ ቁማር የለም፣ ድራማ የለም፣ ቲያትር የለም፣ ተውኔት የለም። በእንደዚህ አይነት ነገር አንድ አምላክ ነው ያለው። በአንድ አምላክና በሰዎች መካከል ያለው መንገድ የሆነው ደግሞ መልእክተኛ ነው ያለው፣ ነብይ ነው ያለው። ይህንን ነው የሚያሳየው። እንደው ለአንተ ለራም ማስታገሻ ያህል ብዬ እንጂ አርዕስታችንም አልነበረም። ሰለምቴም ስለሆንክ ግባና ወይ አህመድን አገኘው ወይ ደግሞ አቡኪን አገኘው ወይ ደግሞ ዛህራን ከስራ አገኛትና ትምህርቶችን ተከታታይ ትምህርቶች ኮርሶችም አሉ። ቁርአን መቅራት ከፈለክ ትቀራለህ። እንደገና ደግሞ ላይብረሪ ከፈለክ ይሰጣል የምታነብበት። ቡፌ ያለኛ ጋር አንተ ሳይክልን ብቻ ይዘህ ነው መምጣት ያለብህ። ቡፌ ስለሆነ እግርን እንዳይደክም ማለት ነው። ዙሪያውን ቡፌ ነው ያለው። ሴኮንዶሚስቶ አለ፣ ሚኒስትሮኒ አለ፣ የበግ ካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰንዱቅ አለ፣ እስኩስቲ አለ። አንተ የምትፈልገውን በምትፈልገው ጊዜ እየገባ ለራህብ ማስታገሻ የሚያስፈልገን ነገር ትመገባለህ ማለት ነው። ይህን ይመስላል። አሹዬ በርታ። እሺ እሺ ኡስታዝ አላህ ይስጥልን። ጀዛከላህ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ እዚሁ ላይ ነው። ኢሳይያስ 6:3 ላይ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር የሚለው ላይ አንዱም ለአንዱም የሚለው ማን ለማን ነው? አንዱ ለአንዱ እያስተዛዘሉ ማለት ነው። ማስተዛዘል ማለት ነው። እየተቀባበሉ ቅዱስ ሲል አንደኛው ቅዱስ ይላል፣ አንደኛው ቅዱስ ያሉ ቅዱስ ቅዱስ እያሉ እየተቀባበሉ ማለት ነው። እኔ ለአንቺ አቀበልሻለሁ አላሁ አክበር ስል አንቺም አላሁ አክበር ስትል አንዱ ለአንዱ እያስተዛዘለ እያስተጋባ ማለት ነው። አንደኛው ለአንደኛው እያስተጋባ ማለት አንዱ ለአንዱ ሲል ያንን የሚያሳይ ሱራፌሎች ናቸው። ከላይ ቁጥር 3 ላይ ስትመለከች ሱራፌልም ይላል። ቅዱስ ቅዱስ ባዮቹ ማን ናቸው? ሱራፌል ናቸው። አንዱ ለአንዱ እያለ ነበር ማለት ማስተዛዘል ይባላል። ማስተዛዘል ማለት አንደኛው እየተቀባበሉ ማለት ነው። ራሱ አላሁ አክበር አንቺ ስትይ አላሁ አክበር አላሁ አክበር አላሁ ተክቢር አላሁ አክበር ሲባል ማስተዛዘል ይባላል በመሪያ አማርኛ። ስለዚህ አንዱ ለአንዱ ሲል ይህንን ታሳቢና ዋቢ ያደረገ ነው ማለት ነው። ዩቲ መርሃባ። ሌላኛው ደግሞ ዘፍጥረት 22:11 ላይ የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው ይላል እና እዚህ ጋር መልአኩ ሆኖ ሳለ ጠሪው አብርሃም አብርሃም ቢለውም አይገርመንም። ምክንያቱም አብርሃምን እንደ አምላክ ወይም እንደ አማልክት ስለማንቆጥረው ብለው አርጊውመንት ቢያነሱስ እኮ መቁጠር አለመቁጠር አይደለም። አንድ ነገር ሁለቴ ሶስቴ ሲደገም ጉዳዩን በአካል ብንሰጠውና ብዜትን አያመለክትም ነው አርጊመንታችን። ኦንቶሎጂካል የሆኑ ነገሮችን ይመሳሰላሉ አይመሳሰልም ሳይሆን ቃላት አጠቃቀሙ ሶስትነትን አያሳይም ነው። አብርሃም አብርሃም ሲለው አብርሃም ሁለቴ መደገሙ አብርሃምን ሁለት አካል ካላደረገው ወይም አብርሃምን ሁለት ካላደረገው በተመሳሳይ ኢሳይያስ ምዕራፍ 6 ቁጥር 3 ላይም በተመሳሳይ አምላክን ቅዱስ ቅዱስ ብለው ሶስቴ ስላሉት ሶስት አካል የሚለውን ነገር አያሳይም፣ ድምዳሜ ላይ አያስደርስም ነው። ያስደርሳል ካሉ እንደዚህ አይነት አርጊመንት ነው ማምጣት ያለባቸው። እኛ ሜታፊዚካል ኤቪደንስ ኢፒስቴሞሎጂካል ኤቪደንስ አቅርበናል። እነሱም ደግሞ አይ ይሄ ሶስት አካላትን ያሳያል የሚል ደግሞ ተመሳሳይ በሴም አርጊመንት ደግሞ ቢል ማድረግ አለባቸው። ሙግት ማዋቀርና ማደራጀት አለባቸው ነው እያልን ያለ ነው። መርሃባ። ዋናው ነገር ኢሳይያስ 6:3 የሚያመጡት ስለተደጋገመ ስላሴን ያመለክታል የሚሉን ነገር ስለሆነ ማለት ነው። እንደዛ ነው። አዎ ተገልጾልሻል ማለት ነው። ጀዛከላህ ኸይር። በርኪ ንጽጽር ተማሪ ገቢ አዲስ ዙር አሁን በ21 21 ይጀምራል። በ21 እንደ ጎርጎርሲያን ወይም እንደ ፈረንጆች አቆጣጠር በ21 ይጀምራል። ኮርስ ያልተማራችሁ ልጆች ገብታችሁ ተማሩ፣ ዲፌንድ አድርጉ። አለሁ ኡስታዝ 6ኛ ፈተና ላይ ነን እኮ አለሁ። መርሃባ። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ።
እንትን በዘፍጥረት 1:26 ላይ ሰው በአምሳላችን እንፍጠር የሚለውን ቃል ብዙነትን ይገልጻልና ብዙዎች ክርስቲያኖችን እንፍጠር የምትለው ብዛትን ስለሚንትን ስል ከአንድም ከሁለት በላይ ነው የሚለውን ሀሳብ እንዴት ይገልጸዋል? ይሄን ዘፍጥረት 1:26 አስተምረን አልፈናል። ኦዲዮ ስላለ የነቢያት መንገድ ላይ በደንብ ይኸው በደንብ አድርገን የእውነት ሽርክት አይደለም እኮ ራሱ አንድ ሽርክት የለውም። አሁን እስካሁን ድረስ አርስት አልደረስንባቸውም ብለን የምናስባቸው እንትኖች ሽርክት ነው ያቀረብናቸው። በአጠቃላይ ዘፍጥረት 1:26 ግን ሽርክት አይደለም። ራሱ በደንብ አድርገን ነው ያቀረብነው። የእውነት በደንብ አድርገን አብላልተን ነው በደንብ ነው ያደማ ነው። ስለዚህ በተቻለ አቅም ዘፍጥረት 1:26 ላይ የተብራራበት ቴሌግራማችን ላይ ስለተቀመጠ እዛ ላይ ገብተህ አዳምጠው። እሱ ላይ ያልተመለሰ ወይም አንተ ግር ያለ በጥያቄ መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እንሰጣለን ማለት ነው። ማንም ገሰረት እንዲሆንብን ስለማንፈልግ ማለት ነው። እሺ፣ አመሰግናለሁ። ጀዛከላህ። ሊንክ ስጡት። ያጀማ አህመድዬ ካላችሁ ሌሎቻችሁ ማሲያ ወይም ደግሞ ሌሎቻችሁ ካላችሁ ስጡት፣ ሊንክ ስጡትና ገብቶ ያዳምጥ ፕሊስ። ከእንደገና እንትን ካለ ፕሊስ እንድትመጣ እሺ። አዳምጠ ያልተዋጠልህ ነገር ካለ እንድትመጣ ፈልጋለሁ ተመልሰ ማለት ነው። በቃ ምንም አይነት ጥያቄ ሲኖርህ እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይልም የሚባል ጥያቄ የለውም። ጥያቄ ሲኖርህ ብቻ እየመጣ እኛ ማጨናነቅ ነው ያለ በዚህ እየመጣ ማለት ነው። እና ኢንሻላህ በርታ እሺ። አላህ ያበርታ። ኡስታዝ ሰላም አለይኩም። ራዕይ ዮሐንስ ምዕራፍ 1 ቁጥር 7 እና 8 ነው። ማንም ያበራው አቡኪ ነው። መስማት ስለፈልግ ነው። ራዕይ ዮሐንስ ምዕራፍ 1 7 እና 8 አብዱልከሪም ንገረው እስቲ። አርስቱ ምንድን ነው? ጃኔ እኮ ግራ ገብቶኝ እኮ ነው። ተመሳሳይ ነው። ኧረ ኡስታዝ ኦኬ፣ ተመሳሳይ ተው እንጂ ከዚህማ 1 7 እና 8 ነው እያልክ ያለው? 4 ራዕይ ዮሐንስ ምዕራፍ 4 ቁጥር 7 እና 8 4 እና 8 እኮ ያው በራዕይ ተመሳሳይ ነው። ከእንትን ጋር አንድ ነው። ለሴም አርጊመንት ነው። ሁሉም አርጊመንት ነው። አብን ነው የሚያሳየው። ራዕይ 1 7 እና 8 ላይ ባለው ጥቅስ ይፈታል። ያለ የነበረው የሚመጣው እያሉ ቅዱስ እያሉ አይደል ሲሉ የነበሩት ያለ የነበረ የሚኖር ማለት ኤርኮማይስ ማለት የሚኖር በሚልም ይመጣል። ያለ የነበረ የሚኖር ማለት ነው። ይሄ ቫፍ የሚባለው ዘዳግም 6 ላይ ይሄ አከር ይሄ የተባለው ዘጸአት 13 ላይ ያለው ይሄ አከር ይሄ አያም ሁ አያም ዛት አያም ተብሎ የተባለው ማለት ነው። እዛ ጋር ማለት ነው ፓንቶክራቶስ ይለዋል አይደል ግሪኩ። በእንግሊዝኛ በኦልማይቲ ጋድ ወይም ደግሞ በዕብራይስጥ ደግሞ ኤልሻዳይ የሚባለው ማለት ነው። ኤልሻዳይ የሚባለው ዘፍጥረት 17 1 ላይ ያለው ማለት ነው። ስለዚህ ቅዱስ ያለው ያ ራዕይ 4:7 ላይ ያለው እሱ ነው ማለት ነው። ኢሳይያስ 6:3 ላይ ያለው ነው። ዮዲሄ ቫፍ የሚባለው ነው እሱ ነው። አይ ከታችም እየጻፉ ስለነበረ እንዲሰሙት ስለፈለኩኝ ነው። ሙስሊም ወገኖች የኛ ነው ጥፋቱ። ራዕይ 1:8 ነው የሰማሁት እኔ። አቡበክር ተው መሰለኝ ተሳስተ ነው መሰለኝ አቡኪዬ። ያን ጠቅሱን ስለለመድኩት እንደዛ ብዬ ሊሆን ይችላል። አብሽር